ይሄ በቃ እኮ የማሳመን ጉዳይ ነው እንጂ የቀለበት የመስጠት ያለ መስጠት ምናምን አይደለም። ወይ ደግሞ አንተ ይሄን አታስበውም ብዬ እኮ አይደለም። እኔ አይደለሁም እኮ ያላመንኩኝ እኔ አይደለሁም ቤተሰብ ነው። ስለዚህ እነሱን ደግሞ በቃ እነሱን መጀመሪያ ማሳመን ያለብን ይኸውልህ ሰው እኔ እኮ ኃላፊነት አለብኝ። እዛ ቃል የገባሁለት ሰው አለ፣ እዚህ አንተ ቀለበት አለ። እሺ ብዬ ተቀብዬ እዛ ደግሞ ገና ያላሰማሁት አባት አለ። አሁን ዛሬ እሺ ብዬ ተቀብዬ ከዛ ነገ አይሆንም ምናምን ብሎ ድርቅ ብሎ እንዳደረቀ ይቀር አሳምናለሁ ብዬ ተቀብዬ ሳላሳምነው ተቀብዬ ከዛ በኋላ እንድመልስልህ ነው አሁን ምናምን ብዬ መልስልህ ያኔ ልብ የባሰ አይሰበርም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻንዲ ቤተሰቦች እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት ወይም ደግሞ እናንተ ብትሆኑ ልታደርጉ የምትችሉትን ነገር በኮሜንት ብጽፉልኝ በጣም ደስ ይለኛል። በኢክሩ ቦታ ሆናችሁ ብዙዋኖቻችን ያው ሴቶች ስለሆነን በኢክሩ ቦታ ሆናችሁ ምን ማድረግ እንደምትችሉ እንድጽፉልኝ ነው የምፈልገው ማለት ነው። በጣም ያዝናናኝ ያሳቀኝን ኮሜንት ያስገረመኝን በቃ እንዴት ብዬ ልንገራችሁ የተደነኩበትን ብዙ ኮሜንቶች ለማየት ሞክሬያለሁኝ። እንዳለ ፈኪ ነው የሚለው ማለት ነው። ፈኪ ወደ አሙ ትመለስ፣ ፈኪ ወደ አሙ ትመለስ፣ ሲፈልጋት የምትሄድበት ሲፈልጋት የምትወቅ እንደ ዕቃ አስቀምጠዋለች። እንዳለ ኮሜንቱ እንደዛ ነው የሚለው። ግን እኔ ስለዛ ሳይንስ ማውራት የፈለግኩት ዛሬ ላይ የመጣሁትኝ ስለ ኢክሩና ስለ ኢሳ ነው ማለት ነው። ትክክለኛው ነገር ምንድን ነው? ኢክሩ ትክክል ናት ወይ? እናንተስ ብትሆኑ ምን ታደርጋላችሁ? እኔ ብሆን ላደርገው የምችለውን ነገር ነው የምነግራችሁ ማለት ነው። እና እኔ በኢክሩ ቦታ ብሆን የውሳኔዋ ትክክል ነው ብዬ ነው የማስበው። እንግዲህ ብዙዎቻችሁ ታምኔሉን አይታችሁ ነው ይሄንን ኮሜንት ጽፎ የነበረው እንጂ መጨረሻውን አላያችሁትም ማለት ነው። እና መጨረሻ ላይ የሆነው ነገር ግን የሰጣትንም አበባ መልሳለት ወረወረው። እሱ ወይኔ አማርኛ ሁሉ ጠፋብኝ፣ ጌታ ሆይ ትዕግስቱን ስጠኝ። ወረወረው ማለት ነው። ቀለበት ይዞ መጣ። የተናገረችው ነገር ልቤን የነካኝ እውነት ለመናገር በተለይ በሃይማኖቱ ማንኛውም ሰው ይሁን በሃይማኖቱ ጠንካራ ሰው ነው ያስደስተኛል። ሲቀጥል ደግሞ ሴት ልጅ በራሷ ኩል የሚያረጋት የራሷ ነገር አላት። በቃ ደርባባ ስትሆኑ ረጋ ስትሉ ጥሩ ነው። እና በቃ ይች ልጅ አሁን ትክክለኛ የማግቢያ ጊዜዋ ላይ ሆና ራሱ እንደሌሉ የሆነ በቃ ስግብግብ ያለ ባህሪ የላትም። እዛ ጋር በቤተሰብ ቃል የገባችለት ሰው አለ፣ እዚህ ጋር ደግሞ ይሄ አብሯት ብዙ ያሳለፈ ሰው አለ። እሱም የተናገረው ከሞላ ጎደል ትክክል ነው። መኪና የሰጠውሽ አንቺን ማሰሪያ ሳይሆን ለሰራሽበት ለለፋሽበት ድካም ነው ብሏል። በእርግጥ እኔ በነገራችን ላይ አሁን ነው ያወቅኳቸው፣ አሁን በቅርብ ማለት ነው። በዚህ በጥቂት ቀናት ነው ያወቅኳቸው ማለት ነው። እና ግን ስረዳቸው ካለፈው ሳይሆን አሁን ላይ ከማያቸው ቪዲዮዎች ስረዳቸው ልጆቹ ጋር ፍቅር ቢኖርም እንኳን ያሰራቸው የተለያዩ ነገሮች አሉ። ቤተሰብ በባለፈው አባቷን አቅርባ አይታችኋል። አባቷ የተናገሩት ነገር ትክክል ነው። ምንም ጠብ የሚል ነገር የለውም። አንቺ አሁን ላይ ጊዜሽ የትዳር ነው፣ በስርዓቱ በቤተሰብ ክብር መዳር አለብሽ ነው የሳቸው እንትን። እንደገና እኔ እውነት ለመናገር ማለት ነው በእሷ ቤተሰቦች ዘንድ በሆን ራሱ እኔ ፊቱን ሳየው የሆነ ሁኔታውን ሳየው እንዳሉት እሱም ብሎታል። እኔ 10% ቀላጅ በሆንም 90% ቁም ነገረኛ ከሆንኩ እኮ እሱ መታየት አለበት። ሳየው ሁላ የሆነ በቃ የሆነ እንዴት ልበላችሁ ዱርዬ ነው ይመስለኝ። ይቅርታ አድርጉልኝ ነው ማለት መጥፎ ለመናገር ሳይሆን ይሳን በቃ እንዲሁ አይታችሁ ፊዚካሊ ምንም ለሁሉም ነገር ግድ የለሽ ነገር አይነት ሰው ነው ፊቱ የሚመስለው። ያኔ ውስጡን አናቀምኛ ፊዚካሊው ላይ ግን እያሾፈ ነገር ነው የሚናገር። አሁን ፈኪ የመጣችበት አመጣጥ ጥሩ ስላልሆነ የፈለገውን ሲያረግባት ምንም አልተቆጨሁም። ግን እዚች ላይ ሳየው ግን የሆነ እንደ ሹፈት ነው የሚያወራው ሁሉ ነገር ግን ተፈጥሮ ነው። አንዳንድ ሰው ከልቡ እያወራ ከልቡ እየተናገረ ራሱ በተፈጥሮ በቃ እየሾፈ የሚመስል ሰው አለ። የዛ ባህሪ ይመስለኛል የእሱ እና ቁም ነገሩን ቀልዱን የማይለየው ማለት ነው። ቤተሰብ ደግሞ ይሄንን ሲያይ የሚያነበው ነገር አለና ለእሷ አይሆናትም አይነት ስሜት ነው እያደረባቸው ያለው። እሷ ደግሞ ትክክል ናት። ቤተሰቧን ነው ማዳመጥ ያለባት በቅድሚያ። ምግባር ያለው ሰው ከጥሩ ቤተሰብ ስትወለዱ ጥሩ ነገር ይዛችሁ ስታድጉ የምታስቀድሙት ቤተሰባችሁን ነው። አሁን ላይ ሚዲያ ላይ የምናያቸው በጣም ብዙ ሰዎች ብዙ ልጆች አሉ ሴት ወንድን አፍቅራ ሄዳ ቤተሰቧን የምተውበት አጋጣሚ ላይ በቃ በአካል በተግባር እያየን ነው። ያ ደግሞ ተገቢ አይደለም። መጀመሪያ እዚህ ያደረሱኝን እናትና አባቴ ማክበር አለብኝ። በእነሱ ተመርቄ በእነሱ ታጅቤ ከቤቴ ይቅናሽ ቤትሽ ህይወትሽ ይስመርልሽ ተቤ ስወጣና እነሱን ገፍትሬ ወጥቼ ያስኩት ትዳር ሰማይና ምድር ነው።
ገፍታችሁ የወጣችሁበት ትዳር ሲኦል በሉት፣ ሲኦል እንደገባችሁ ቆጠሩት። ምንም ቢሆን እናትና አባት ባሳደገ እዚህ ባደረሰ መርቆ ተደስቶ ሊሸኝ ሲገባው በእኔ በልጁ አንገቱን ሊደፋ አይገባም። እናቴም ትሆን አባቴ በእኔ በልጃቸው አንገታቸውን ሊደፋ አይገባም። ስለዚህ ይች ልጅ እኔ በእሷ ቦታ ብሆን ውሳኔዋ ትክክል ነው። መጀመሪያ ቤተሰብ ማስቀደም አለባት። ሲቀጥል ደግሞ እንደ ሃይማኖት እንኳን የተናገረችው ነገር ራሱ ትክክል ነው። እንደ ማንኛውም ወጠጤ እዚህ ጋር ቀለበት በማንኛችንም ቦታ ቢሆን አሁን ላይ ልምድ አድርገ ነው እንጂ እንደ ሃይማኖት እንኳን ብንሄድ ከቀለበት በፊት የሚቀድመው የቤተሰብ ፍቃድ ነው። ኦልሬዲ እኮ አሁን እነዚህ ልጆች ቀለበት አሰሩ ማለት እኮ ቤተሰብ ይሄ ልጅ ወደደውም አልወደደውም ማግባት ግዴታዋ ሊሆን ነው። ስለዚህ የቤተሰብ ፍቃድ ይቀድማል አለች። በቃ ይሄ ነው ሴትነት ማለት ትክክለኛ እንደሷ ነው። የምር እኔ በጣም በቃ ሳያት ራሱ ካወኳት ጊዜያት በቅርብ ጊዜም ባያት እርግት ያለ ስለሆነች ደስ ትለኛለች እንዲሁ ማለት ነው። እና የእሷ አነጋገር ትክክል ነው። ምንም ጠብ የሚለው ነገር የለም። እናንተ ደግሞ በእሷ ቦታ ብትሆኑ ምን ልታረጉ እንደምትችሉ ኮሜንት ላይ ሀሳብ እንደምትሰጡኝ አልጠራጠርም። ግን በዛሬው ቪዲዮ ብዙዎቻችሁ ያው አንድ እንደሆኑ አድርጋችሁ ደስተኛ ስለሆናችሁ ገርሞኛል። ቪዲዮውን እስከመጨረሻው ስታዩት ደግሞ የሚከፋችሁ ነገር ሊኖር ይችላል። ትታው ሄዳለች ኦልሬዲ። እሱ ከዚህ በኋላ እኔ ለኢሳ መልእክት ማስተላለፍ የምፈልገው ተቆርጦ ምንም ብሎ ሊደርሰውም ስለሚችል ይሄን ነገር ገፍቶበት ሊሄድ ይገባል። ለእሷ እውነተኛ ቦታ እስካለው ድረስ መክፈል ያለበትን መስዋዕት ሊከፈል ይችላል። ቤተሰቧ ለምንድን ነው እኔ ላያምኑኝ የቻሉት ከኔ ምን ጎሎ ነው ብሎ መጀመሪያ ራሱን ቆም ብሎ ማሰብ። ያው በሀብት ደረጃ በስራ ደረጃ ጎበዝ ነው፣ የሚያዩት ነገር ነው። ግን ፊቱ ላይ ሲነበብ ነገርኳችሁ፣ እኔ ሳነበው እንደዚህ ራሱ የሚያሾፍ አይነት ነገር በቃ የቁም ነገር አይመስልም ፊቱ ላይ። ያ ነገር ከሆነ የሚያገዳቸው ቁም ነገረኛ እንደሆነ ማሳየት አለበት። እንዳለው ደግሞ ቀለበቱን አሁን ላይ ተገቢ አይደለም። ቤተሰብ እዛ ጋር ከእሷ ጋር በጭቅጭቅ ሰዓት ባለበት ሰዓት እሷን ለብቻ ጠርቶ ቀለበት ማሰር ማለት ይሄ ቤተሰብንም አለማክበር ጭምር ስለሚያስመስል እንዳለችህ አንድ ቀን ያው ፈጣሪ አንድ ሊያረገን ይችላልና ቀለበቱን አንተ ጋር አድርገው ብላ ነው የሰጠችው። ደግሞ ሚሳካል፣ ግን አንተ ትጋት ጥረት ይጠይቀሃል። ለኢሳ አድርሱልኝ ቤተሰቦች ማለት ነው። ይድረስ ቲክቶክም ላይ ይሁን ዩቲዩብ ላይ ይሁን እየቆርጣችሁ እየወሰዳችሁ፣ ግን ቆርጣችሁ ስትወስዱ የዩቲዩብ ቻናል ደግሞ አስቀምጡልኝ። ይህም ሰብስክራይብ ያድርጉኝ። ምንድን ነው እኔ እንደዚህ ምክር በነፃ እየሰጠኋቸው ሰብስክራይብ አታደርጉኝ አይከብድም? የነባየቶች ግን በጣም ነው የምትለዩት። የምር ጥቂቶች ሆናችሁ ግን ታሪክ መስራት የምትችሉ ምርጥ ልጆች ናቸው። ይሄ ፍቅራችን እንደዚሁ እንዲቀጥል እመኛለሁ። እንደሌላ ግሩፕ እንደሌላ ቡድን የመበታተን የመሰዳደብ የመቆሻሸር ምናምን የሌለበት በቃ ሰላማዊ ድጋፍና እገዛ እንዲቀጥል ነው የምፈልገው። ልጆቹ በቃ በቅርብ ጊዜ የተሻለ ቦታ እንዲደርሱ የምናደርግበት መንገድ ነው እየተፈጠረ ያለው። ቲክቶክ ያላችሁ በሙሉ እኔ እኮ ቪው የለኝም፣ እኔ እኮ አይታይልኝም፣ ፎሎ የለኝም ምናምን የለም። ዝም ብላችሁ ሼር። ቲክቶክ የትኛውን ቪዲዮችሁን ቫይራል እንደሚያወጣው ስለማታውቁ እናንተ ዝም ብላችሁ ሼር ማድረጋቸው ብቻ እንዳትረሱ ማለት ነው ቤተሰቦች። ለማንኛውም ኢኩርዬ አይዞሽ፣ በርቺ፣ ጠንክሪ የኔ ሙሉ ሴት ማለት ነው። የተረጋጋች ሴት ነሽ። ለአንቺ ያለውን ፈጣሪ ስለማይነሳሽ ጠንካራ ሁኚ። ቤተሰቦችን አስቀድሜ የኔ ደርባባ ለማለት እወዳለሁኝ። አንድ ያርጋችሁ። በተረፈ ሌላ ምንም አልላችሁ። ምርቃት በቃ መርቄ ልዘጋ ነው። መልካም ጊዜ ይሆንላችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ቪዲዮ ላይክ፣ ሰብስክራይብ አድርጉ። በአዲስ ነገር እስከመለስ እወዳችኋለሁ። ትናፍቁኛላችሁ። ቻው ቻው።